የኢትዮጵያ ሕዝብና የኢትዮጵያ ወጣት ከአሁን በኋላ በትምህርት ሊቀልዱ አይችሉም ሲሉ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናገሩ። የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለአንድ ዓመት እንደሚያስተምሩ ሊገደዱ መሆኑንም ተናግረዋል። የውጭ ባንኮች በኢትዮጵያ ስራ ለመጀመር ዝቅተኛ የተከፈለ $40 ሚሊዮን ካፒታል ማቅረብ አለባቸው ተባለ። ትራምፕ ኢትዮጵያን ጨምሮ ወደ 100 በሚጠጉ ሀገራት ወደ አሜሪካ በሚልኳቸው ሸቀጦች ላይ የጣሉትን ቀረጥ ይፋ አድርገዋል። ሰላም ጤና ይስጥልን ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች፣ ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን የሰዓቱን አበይት ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ኢልያስ ክፍሌ ነኝ። አብራችሁን ቆዩ። የውጭ ባንኮች ስራ ለመጀመር ዝቅተኛ የተከፈለ $40 ሚሊዮን ካፒታል ማቅረብ እንዳለባቸው ተገለጸ። የኢትዮጵያ ብሔራዊ ባንክ የውጭ ባንኮች በኢትዮጵያ ገብተው አገልግሎት እንዲሰጡ የሚያስችል የፈቃድ አሰጣጥ ረቂቅ መመሪያን ይፋ ሲያደርግ እንዳስታወቀው የውጭ ባንኮች በኢትዮጵያ ስራ ለመጀመር ዝቅተኛ የተከፈለ $40 ሚሊዮን ካፒታል ማቅረብ አለባቸው። መመሪያው በርካታ ቅድመ ሁኔታዎችን የሚዘረዝር ሲሆን በዋናነት የውጭ ባንኮች በአራት አማራጭ መንገዶች ወደ ኢትዮጵያ እንዲገቡ ይፈቅዳል። የመጀመሪያው ተቀጽላ ወይም መጋቢ ባንክ በስማቸው መክፈት ሲሆን ተቀጽላ ወይም መጋቢ ባንክ ለመክፈት 5 ቢሊዮን የኢትዮጵያ ብር ጋር እኩል የሆነ ይህም በአሁኑ ምንዛሬ $40 ሚሊዮን የሚጠጋ ዝቅተኛ የተከፈለ ካፒታል በቅድሚያ ወደ ኢትዮጵያ መላክና በኢትዮጵያ ውስጥ ባለ ባንክ ዝግ አካውንት ማስቀመጥ መሆኑን ረቂቅ መመሪያው ያስቀምጣል። የውጭ ባንኮቹ የሚያመጡትን ገንዘብ ምንጭ ማስረጃ ማቅረብን ጨምሮ በርካታ ቅድመ ሁኔታዎችን በሰነድ ማሟላት እንደሚጠበቅባቸውም ተገልጿል። ሁለተኛው አማራጭ ቅርንጫፍ መክፈት ሲሆን ይህም ተመሳሳይ $40 ሚሊዮን ዝቅተኛ የተከፈለ ካፒታል በቅድሚያ በኢትዮጵያ ማስቀመጥን ይጠይቃል። ለምን በኢትዮጵያ ቅርንጫፍ መክፈት እንደፈለጉ ማስረዳት፣ ቅድመ የአዋጭነት ጥናት ማቅረብ፣ የገንዘቡን ምንጭ ማሳየት፣ ሕጋዊ ሰነዶችን ከዋናው ባንክ ከተመዘገበበት አገር ማቅረብ፣ የባንኩን የባለቤቶች ዝርዝር ማቅረብ፣ በቀጥታም ሆነ በተዘዋዋሪ ከባንኩ ጋር ግንኙነት ያላቸውን አካላት ዝርዝር ማቅረብ፣ ባንኩ በኢትዮጵያ ውስጥ ለመስራት ያቀደውን ማስረዳት፣ የጥቅም ግጭቶችን እንዴት እንደሚያስቀርና የመሳሰሉትን በርካታ ጉዳዮችም በሰነድ ማስረዳት በመመሪያው ይጠበቅበታል። ማንኛውም በእነዚህ ሂደቶች አልፎ ከኢትዮጵያ ብሔራዊ ባንክ ፈቃድ ያገኘ የውጭ ባንክ በ12 ወራት ጊዜ ውስጥ ስራ መጀመር ይገደዳል። ሶስተኛው አማራጭ የውክልና ቢሮ መክፈት ሲሆን ስራዎችን ከማቀለጣጠፍ ባለፈ የባንክ ስራን መስራት አይፈቀድለትም። የውጭ ባንኮች በቅርንጫፍም ሆነ በተቀጽላ ወይም መጋቢ ባንክ አገልግሎት ሲሰጡ የገንዘብ አስቀማጮችን መረጃ ከሀገር ማውጣት አይችሉም። በሌላኛውና የመጨረሻው አማራጭ ደግሞ በኢትዮጵያ ውስጥ ካሉት ባንኮች ውስጥ አክሲዮን ገዝቶ መሳተፍ ሲሆን የውጭ ዜጎችና በውጭ ዜጎች ባለቤትነት የተያዙ ኢትዮጵያዊ ተቋማት ኢትዮጵያ ውስጥ ያሉትን ባንኮች አክሲዮን እስከ 49 ከመቶ ድረስ መግዛት ይችላሉ ተብሏል። ልዩ ኢንቨስተር ከሆኑ ደግሞ ከ40 በመቶ በላይ አክሲዮን በአንድ የኢትዮጵያ ባንክ ውስጥ መግዛት እንደማይችሉ ተመላክቷል። አዲሱ መመሪያ በቅርቡ የጸደቀው የባንክ ስራ አዋጅ ማስፈጸሚያ ሲሆን በቅርቡ የብሔራዊ ባንክ ገዢ ፈቃድ የሚሰጠው ከኢትዮጵያ ጋር ወዳጅ ከሆኑ ሀገሮች ለሚመጡ ባንኮች እንደሆነ መጥቀሳቸው ይታወሳል። የኢትዮጵያ ሕዝብና የኢትዮጵያ ወጣት ከአሁን በኋላ በትምህርት ሊቀልዱ አይችሉም ሲሉ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናግረዋል። ሚኒስትሩ የዩኒቨርሲቲ ተማሪዎች ለአንድ ዓመት በመምህርነት እንዲያገለግሉ ሊገደዱ መሆኑንም አስታውቀዋል። ትላንት መጋቢት 24 ቀን 2017 ዓ.ም በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ሥራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት ዝቅተኛ የሆነበትን መንስኤ በተመለከተ በቀረበ ጥናት ላይ ውይይት ሲያደርግ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ማብራሪያን ሰጥተዋል። በማብራሪያቸውም ከመምህራን የደሞዝና የጥቅማ ጥቅም ጥያቄዎች በትምህርት ዘርፉ ላይ የፈጠረውን አሉታዊ ተጽዕኖ የገለጹት ሚኒስትሩ
የመምህራኑን ጥያቄ ለመመለስ ከሚሰራው ስራ ጎን ለጎን እንደ ሀገር ከ100 ሺህ በላይ የመምህራን እጥረት አለ ሲሉ አሳስበዋል። የመምህራን እጥረትና የመምህራኑ የተሻለ ገቢ ጥያቄ የተያያዙ መሆኑንና ወደ መምህርነት ሙያ መምጣት የሚፈልጉ ሰዎችን እየገደበ ስለመሆኑም ገልጸዋል። እርሳቸው በኃላፊነት ከተሾሙ ጀምሮ የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት በከፍተኛ ደረጃ ዝቅተኛ መሆኑን በተመለከተ የተናገሩት ፕሮፌሰር ብርሃኑ ነጋ የመምህራን ብቃትና የተነሳሽነት ማነስ አንዱ መንስኤ ነው ሲሉም ተደምጠዋል። የመምህራን እጥረትን በአጭር ጊዜ ይፈታል ተብሎ የታቀደውና ከተሳካ በ2018 ዓ.ም ካልሆነም በ2019 ዓ.ም በግዴታ ይጀመራል ሲሉ የትምህርት ሚኒስትሩ የተናገሩት ደግሞ የኢትዮጵያ ዩኒቨርሲቲ ሰርቪስ በሚል መጠሪያ ተማሪዎች ከመመረቂያ ዓመታቸው አስቀድሞ ለአንድ ዓመት መሰረታዊ ወጪያቸው ተሸፍኖ በመምህርነት እንዲሰሩ ማድረግ ነው። መምህራንን ተጠቃሚ ለማድረግ ከተያዙ እቅዶች ሌላኛው በሀገሪቱ የፋይናንስ ስርዓት ውስጥ የራሳቸው ድርሻ እንዲኖራቸው ለማስቻል የመምህራን ባንክን ማቋቋም አንዱ ሲሆን ባንኩ እስከሚቀጥለው ዓመት ስራ ይጀምራል ተብሎ እንደሚጠበቅም የትምህርት ሚኒስትሩ ገልጿል። በአጠቃላይ ከትምህርት ጥራት ጋር በተያያዘ ግን የኢትዮጵያ ሕዝብና ወጣት ከአሁን በኋላ በትምህርት ሊቀልዱ አይችሉም ሲሉ ፕሮፌሰር ብርሃኑ ተናግረዋል። ከመምህራን ጋር በተያያዘ ያለው በመምህራን አካባቢ ልክ ሌላው የህብረተሰብ ክፍል ውስጡን ማየት እንዳለበት መምህራንም በደንብ ውስጣቸውን ማየት አለባቸው። መሰረታዊ የሆነ የሞራል ግዴታቸውን በፍጹም ችላ ያሉ በጣም ብዙ መምህራን ነበሩ። ምንም እንኳን በዛም ከባድ ጊዜ ቢሆን ለሙያቸውን አክብሮ የሰሩ ብዙ መምህራን የነበሩ ቢሆን በእርግጠኛነት ግን መንገር የምንችለው የኢትዮጵያ ሕዝብ እንደ ኢትዮጵያ ወጣቶች ከአሁን በኋላ በትምህርት ሊቀልዱ አይችሉም። እንደ ህብረተሰብ የትም ልንሄድ አንችልም በትምህርት ቀልድ። አይ ቲንክ የምክር ቤት አባል ያሉት ናቸው። እዚህ ምሽግ ይዘን በጠመንጃ እኮ የምንዋጋው ሲምፕሊ ቢኮዝ በንግግርና በውይይት በምክንያታዊነት መነጋገር ስላልቻልን ነው። ያንን ያላስተማርነውን ከየት ያምጡት? This is where we are። የመምህራንን የኑሮ ሁኔታ ማሻሻል ትምህርትን ለማሻሻል በጣም ኢምፖርታንት ነው። በዚህ ላይ ምንም እንትን የለንም። ያለው ጥያቄ ከሀገሪቱ የኢኮኖሚ አቅም ጋር ይሄዳል ወይ? እስከዛስ ምን እናርግ? እንደው በትልቁ ደሞዝ መጨመር ባይቻል እንኳን ምን እናርግ የሚለው ነው። ከዛ ጋር በተያያዘ ነው በትምህርት ሚኒስቴር እና ከዩኒቨርሲቲዎች ጋር በጋራ ሆነን የመምህራን ባንክ እንጀምር ብለን የመምህራን ባንክ ለማቋቋም እንቅስቃሴ የጀመርነው። ተስፋ አደርጋለሁ እስከሚቀጥለው ዓመት ይደርሳል። ያ የምናስበው ሲምፕሊ ነው። ቤት እንኳን ለመስራት ቢፈልጉ በአነስተኛ ወለድ ቤት ሊሰሩ የሚችሉበትን ከፋይናንስ ሲስተሙ ጋር መምህራንን ማቆራኘት ይጠቅማል በሚል እሱን እናደርጋለን። ሆፕፉሊ ሀገሪቱ የኢኮኖሚ ሁኔታ እየተሻሻለ ሲሄድ ለመምህራን ቢያንስ መምህራን በአስተማሪነት ደሞዝ ሀብታም አይሆኑም። ልጆቻቸውን ማብላት ማስተማር የሚችሉበትን ያህል እንትን እንኳን መስጠት ካልቻል ዜን በዘላቂነት ችግር ውስጥ እንገባለን። የዚህ እንትን ግልጽ የሆነው አንዱ የችግር ማሳያ የመምህራን እጥረት ነው። ሲግኒፊካንት የሆነ የመምህራን እጥረት አለ። ወደ መምህርነት ሙያ ለመግባት የሚያስቡት ቅድም ተብለዋል። የሁላችንም የምናውቃቸው ናቸው። አዲስ ነገር አይደለም። በትምህርታቸው በጣም ደካማ ግሬድ ያመጡ ናቸው። በጣም ብዙ እንደዛም ሆኖ እንትን የለም መምህራን አይ ቲንክ የትምህርት ባለሙያዎች በቅርብ አሰስ ባደረጉት እስከ 100,000 እና ከዛም በላይ መምህራን እጥረት አለበት። ይህን እየጨመረ የሚሄድ ይህንን ቢያንስ በአጭር ጊዜ እንዴት እንፈተዋለን የሚል ብዙ ውይይቶች ሲደረጉ ቆይተው ነው። አይ ቲንክ አት ዋን ፖይንት ተስፋ የምናደርገው በዚህ ዓመት ከቻልን እና ለሚቀጥለው ዓመት ተግባራዊ ማድረግ ከቻልን ጥሩ ነው። ካልቻልን ግን ዴፊኒትሊ በ2019 የምንጀምረው የኢትዮጵያ ዩኒቨርሲቲ ሰርቪስ የሚባል ፕሮግራም ልንጀምር ነው። ይሄ ድሮ ዩኒቨርሲቲ ተማሪዎች እንደ እኔ ዕድሜ የጠገባችሁ ካላችሁ ታውቁታላችሁ።
ዩኒቨርሲቲ ተማሪዎች 3ኛ ዓመት ሲጨርሱ 4ኛ ዓመት ከመግባታቸው በፊት ለ1 ዓመት ይሄ በነፃ ያስተማራቸውን ማህበረሰብ ለማገልገል ለራሳቸውም ተግባራዊ ትምህርት እንዲያገኙ በየክልሉ ሄደው በየሙያቸው ይሰሩ ነበር። ለ1 ዓመት ቤዚኮቻቸውን ብቻ ከፍሎ ከዛ ሲመለሱ 4ኛ ዓመት ይሆናሉ። ብዙ ጥቅም ነበረው። አንደኛ ተመልሰው ዩኒቨርሲቲ ሲገቡ 4ኛ ዓመት የበለጠ በስለው ነው የሚገቡት። ስለ ማህበረሰባቸው የበለጠ አውቀው ነው የሚገቡት። ኢንፋክት ብዙ የዩኒቨርሲቲ ሁለተኛ ደረጃ ትምህርት ቤት መምህራን ከዛ በኋላ እነኚህ ሰርቪስ የወጡ ልጆች ሲያስተምሩ አስተማሪነትን ወደውት እዛው አስተማሪነት የቀሩ ብዙ ሰዎች አሉ። እሱን ፕሮግራም እንጀምራለን ብለናል። እሱ በተወሰነ ጊዜ ያለብንን ችግር ይቀንስልን ይሆናል። ፕሬዚዳንት ትራምፕ ኢትዮጵያን ጨምሮ ወደ 100 በሚጠጉ ሀገራት ወደ አሜሪካ በሚልኳቸው ሸቀጦች ላይ የጣሉትን ቀረጥ ይፋ አድርገዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በትላንትናው ዕለት ይፋ ያደረጉት ቀረጥ ከሁለተኛው የዓለም ጦርነት ወዲህ ትልቁ የዓለም አቀፍ ንግድ ለውጥ ነውም ተብሏል። የአሜሪካ መንግስት ወደ ሀገሪቱ የሚገቡ ምርቶችን የሚልኩ 60 ሀገራት የለየላቸው አጥፊዎች የሚል ምድብ ውስጥ አካቷቸዋል። በዚህ ምድብ ውስጥ የተካተቱት የአውሮፓ ህብረት፣ ቻይና ለተከተሉት ፍትሐዊ ያልሆነ የንግድ ፖሊሲ ምክንያት ከፍተኛ የቀረጥ ምጣኔ እንደሚጣልባቸው ትራምፕ ተናግረዋል። እንደ ዋይት ሀውስ ገለጻ 10 በመቶ የቀረጥ ምጣኔ በተጣለባቸው ሀገራት ላይ እርምጃው ተግባራዊ መሆን የሚጀምረው ከመጪው ቅዳሜ መጋቢት 27 ቀን 2017 ዓ.ም ጀምሮ ሲሆን ከፍተኛ ቀረጥ የተጣለባቸው አንዳንድ ሀገራት ላይ ውሳኔው ተፈጻሚ መሆን የሚጀምረው ከሚቀጥለው ሳምንት ሚያዝያ 1 ጀምሮ መሆኑን ተገልጿል። ትራምፕ በሀገሪቱ ላይ የጣሉት የመነሻ ቀረጥ ምጣኔ 10 በመቶ ሲሆን ይህ የቀረጥ ምጣኔ የምረጡኝ ቅስቀሳ ባደረጉበት ወቅት የእቅዳቸው አካል አድርገው ከጠቀሱት መጠን ጋር ተመሳሳይ ነው ተብሏል። ፕሬዚዳንቱ ይህንኑ የቀረጥ ጉዳይ ይፋ ባደረጉበት ወቅት ሁኔታውን የነጻነት ቀን በማለት ሰይመውታል። እነሱ የእኛ ምርቶች ላይ ቀረጥ እንደሚጥሉት ሁሉ እኛም እንጣልባቸው ሲሉ የተደመጡት ፕሬዚዳንቱ ይኸው መመሪያ የአሜሪካ ምርቶችን በማሳደግ ረገድ የጎላ ሚና ሊኖረው እንደሚችል ጠቅሰዋል። ከ2014 ዓ.ም ጀምሮ የተወሰኑ ሀገራት ምርቶቻቸውን ከቀረጥና ከታሪፍ ነጻ በመሆን ወደ አሜሪካ ገበያ እንዲያስገቡ ከሚፈቅደው የአጎዋ ዕድል ተጠቃሚነት ውጭ የተደረገችው ኢትዮጵያ በትራምፕ ቀረጥ የተጣለባቸው ሀገራት ዝርዝር ውስጥ እንደተካተተች የፎርብስ መረጃ ያመለክታል። ተንታኞች ይህ እርምጃ የንግድ ጦርነቱን በማባባስ በአሜሪካውያን ላይ ከፍተኛ ዋጋ ጭማሪ እንደሚያስከትል እና ይህም የሀገሪቱን እድገት መጠን እንደሚያዘገይ እየገለጹ የሚገኙ ሲሆን በአንዳንድ ሀገራትም የኢኮኖሚ ውድቀትን ሊያስከትል እንደሚችል ስጋታቸውን ገልጸዋል። ትራምፕ በበኩላቸው ሀገሪቱ ላይ ከፍተኛ ቀረጥ በመጣል በአሜሪካ ላይ የጥቅም የበላይነት እየወሰዱ በመሆኑ ይህ እርምጃ አስፈላጊ መሆኑን ቀረጡን ይፋ ባደረጉበት ወቅት መናገራቸው ዘገባዎች አመልክተዋል። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች የሰዓቱ ዜናዎቻችን ያደመጣችኋቸው ነበሩ። ለወቅታዊ መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እንጋብዛለን። መልካም ጊዜ